አይኖ ይሄንን ነገር ስልህ በጣም እንጃ ስትነግጥ ትችላለህ፣ ምክንያቱም ከኔ አጠብቀኝ። ግን በጣም ይቅርታ አድርግልኝ ማለት በእልህ ብዙ ነገሮችን ለማድረግ ሞክሬያለሁ። ብዙ የሚያስደብር፣ ብዙ አንተን ሊያሳዝን፣ ብዙ አንተን ሊያስከፋ፣ ብዙ አንተ እኔ ላይ እንድትጨክን ሊያደርግህ የሚችል ነገሮችን ብዙ አድርጌያለሁ አውቃለሁ። ግን ከነበርኩበት ስሜት ካሳለፍኩት ነገር አንጻር ነውና ተረዳኝና ይቅርታ አድርግልኝ። ለአንተ ያለኝ ስሜት ሊለወጥ አልቻለም። እስቲ እናወድሃለሁ። እንዴት ልትለኝ ትችላለህ? ሜቢ ደሞ ባሳቤ ሸራ ላይ ቀለምህን ይዘህ ትመጣለህ ማታ። ደሞ ነግቶ እንደፈለገ ዛሬ በህልሜ ላይ ነግሰህ በትዝታ። ደሞ ሀገሬው በሙሉ ስላንተ ሳውራ አበደች ያለ። ደሞ እስኪ ንገራቸው ሲታበድ አይደለም የሚረሳው። በዚህ ልክ ደፍሬ ለመጠየቅ እውነት ለመናገር ሞራል አይኖረኝም ነበረ። እሱ የኔ ነገር ለኔ እንዳለው ባያሳየኝ ኖሮ አትሊስት እኔ እንጃ ማለት አይ ቲንክ መሸነፌ ነው መሰለኝ። እስቲል ነው ላንተ ስሜት አለኝ ማለቴ ነው መሰለኝ እንደዚህ እንዲሆን ያደረገው። ማለት አያውቃትም እችኛዋን ሩታ መሸነፍ የምትወደዋን ሩታ አያውቃትም። ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ በድጋሚ መጥቻለሁኝ። እንግዲህ በድጋሚ ስመለስ ትንሽ ስሜቴ ጥሩ አይደለም፣ ትንሽ ደባብሮኛል። እስካሁን ከነበርኩበት ስሜት እስካሁን ከራሴ ጋር እየታገልኩኝ ካለፍኩበት ስሜት አሁን አንዳንድ ነገሮች አይ ቲንክ እያሸነፉኝ ነው መሰለኝና እስከዛሬ ድረስ ብዙ ነገሮችን ታግዬ ለማለፍም ለማሸነፍም ከራሴ ጋር ተስማምቼ ነገሮችን ለመቀጠል ሙከራ አድርጌ ነበር። ግን አሁን ላይ በጣም ደከመኝ፣ እግዚአብሔርን በቃ አቃተኝ። ነገሮች ከአቅሜ በላይ ሆኑብኝና እንግዲህ እኔ እንጃ ነገሮችን መመለስና ማስተካከል ከቻልኩኝ ብዬ ለመመለስ ሙከራ እያደረኩኝ ነው። እንደ በፊቱ ለመሆን ከአብርሽ ጋራ በጥሩ ሁኔታ ለመቀጠል፣ በጥሩ መንፈስ ለመቀጠል፣ እንደ በፊቱ አብረን እንድንሆን፣ ልጃችንን በፍቅር እንድናሳድግ እንግዲህ እሞክራለሁኝ እና ዛሬ ጠርቼዋለሁ አብርሽን ለአንዳንድ ነገር ላውራ እፈልጋለሁ ብዬ ጠርቼዋለሁ። አዱን ነው ይስማማልኝ አላቅም፣ ሀሳቤን ይቀበል አይቀበል አላቅም። ግን እስቲ እሞክራለሁኝ ማለት ማድረግ ያለብኝን ሁሉ ለማድረግ ዝግጁ ነኝ አሁን ላይ። በቃ ልጃችንን አብረን እንድናሳድግ እፈልጋለሁ። ከዚህ በኋላ ነገሮች እንደዚህ እንዲቀጥሉ አልፈልግም። በቃኝ ማለት ብዙ ነገር እሱ ይሄንን አድርጓልና ይሄንን ማድረግ አለብኝ፣ እሱ ይሄን ጥፋት አጥፍቷልና እኔንም መመለስ አለብኝ ምናምን እያልኩኝ ይሆናል አይደለ? ብድር እየተመላለስን ምናምን ያለፍንባቸው ጊዜያቶች በጣም ብዙና ረጅም ናቸው እና ያ ነገር አንዳንዴ ስሜቴን ጥሩ ቢያደርገውም አንዳንዴ ጠቅሞኝ ቢያልፍም ግን ደግሞ አሁን ላይ አይ ቲንክ የጎዳኝ መሰለኝ ነው እና በቃ በቻልኩት መጠን ህይወታችንን ለማስተካከል፣ ህይወታችንን እንደበፊቱ ለመምራት፣ ህይወታችንን እንደበፊቱ ቆንጆና ጥሩ ለማድረግ እሞክራለሁ። ጠርቼዋለሁኝ። በሀሳቤ ከተስማማ ደስ ይለኛል አብረን ብንሆን። እስቲል ነው እኔ አሁን ያን ሁሉ ነገር አድርጎ ያን ሁሉ ነገር ሲያደርግ እያየሁኝ ማለት በቃ በእርግዝና ታይሙ በጣም ብዙ ነገሮችን አሳልፌያለሁ። ያንን ራሱ እያሳለፍኩኝ እስቲል ለሱ ያለኝ ስሜት ሊቀየር አልቻለም። ለምን እንደሆነ አላውቅም። ግን በቃ ለምን እንደዚህ ሆነ አልልም፣ ከራሴ ጋር አልጣለም። ለምን በዚህ ልክ ወደድኩት፣ ለምን በዚህ ልክ እስቲል ነው ለሱ ቦታ አለኝ፣ ለምን በዚህ ልክ አሁንም ለሱ ስሜት አለኝ ብዬ ከራሴ ጋር መጣላት አልፈልግም። ምክንያቱም ብዙ ነገሮችን ከራሴ ጋር እየተጣለው ያሳለፍኳቸው ጊዜያቶች ያስጠላሉ፣ ይደክማሉ እና ይሄ ነገር እንዳይፈጠር
በቃ ማለት በደንብ እኔ ራሴ ጠንክሬ ለመቆየትም ሆነ ነገሮችን እንትን ለማለት የሱንም ነገር ማወቅ ፈልጋለሁ እና አብሮኝ ቢሆን እጠነክራለሁ ብዬ አስባለሁ። አብሮኝ ቢቀጥል አብረን ልጃችንን ብናሳድግ አብረን ነገሮችን ብናሳካ እንደ በፊቱ ብንሆን ነገሮች ተስተካከሉና ያማሩ የተሳኩ ይሆናሉ ብዬ አስባለሁ። አብርሽን መጥቷል። እንዴት ብዬ እንደምነግረው አላውቅም። እንዴት ነው? ሰላም ነው ያለው ሰበይ ነው። ሰላም ነው። አዎ በሰላም ነው። የሆነ ነገር ልነግርህ ፈልጌ። ምን ነበር? እርዳታ አይደለም ግን ምን መሰለህ ካብሽ እኔ እናንተ ለምን እንደበፊቱ ለመሆን አንሞክርም? ምን ፈልጋለሁ? አብረን እንድንቀጥል ፈልጋለሁ። ልጃችንን በፍቅር እንድናሳድግ ፈልጋለሁ። ማለት በጣም ብዙ ነገር እያየሁኝ እንኳን ለአንተ ያለኝ ስሜት ሊለወጥ አልቻለም። እስቲል ነው እወድሃለሁ። እንዴት ልትለኝ ትችላለህ? ሜቢ ይሄንን ነገር ከኔ አትጠብቅም። ምክንያቱም በጣም ብዙ ነገሮችን አሳልፈናል። የምታውቀኝ በእልህኛነቴ ነው የምታውቀኝ። ከሆነ ታይም በኋላ የተቀየረውን ባህሪ ነው የምታውቀው። ከሆነ ጊዜ በኋላ የበፊቷን ሩታን አታውቃትም። አይ ነው አሁን እንደዚህ ስልክ ምናልባት በቀል አስቤ አሁንም ልጎዳክ አስቤ ልሰብራ አስቤ ምናምን ሊመስል ይችላል። ይህንን ደግሞ ለምን አሰብክ ልልህ አልችልም። ምክንያቱም ከዚህ በፊት እኔም አንተም ስናደርገው የኖርንበት ያለፍንበት ረጅም ጊዜ እንደዚህ አይነት ነገር ስናሳልፍ የኖርንበት ነገር ስለሆነ ማለት ነውና አይኖ ላታምነኝ ትችላለህ፣ ግን ቃልቻችንን አብረን በፍቅር እናሳድግ ፈልጋለሁ። አብረን እንድንቀጥል ፈልጋለሁ። ህይወታችንን እንደ አዲስ እንድናስተካክል ፈልጋለሁ። የሆነ ነገር ለመፍጠር ስሞክር እኔ እንጃ አንተ መሸነፍ አትፈልግም። አንተ ደግሞ ይሄ ነገር ለማድረግ ስትሞክር እኔ መሸነፍ አልፈልግም። ግን በቃ ለዛሬ ልሸነፍና ህይወቴን ላስተካክል ብዬ ስላሰብኩኝና ስላመንኩበት ነው ላናግር ከጠራክ። አይኖ ይሄንን ነገር ስልህ በጣም እንጃ ልትደነግጥ ትችላለህ፣ ምክንያቱም ከኔ አጠብቅም። ግን በጣም ይቅርታ አድርግልኝ። ማለት በእልህ ብዙ ነገሮችን ለማድረግ ሞክሬያለሁ። ብዙ የሚያስደብር፣ ብዙ አንተን ሊያሳዝን፣ ብዙ አንተን ሊያስከፋ፣ ብዙ አንተ እኔ ላይ እንድትጨክን ሊያደርግህ የሚችል ነገሮችን ብዙ አድርጌያለሁ አውቃለሁ። ግን ከነበርኩበት ስሜት ካሳለፍኩት ነገር አንጻር ነው እና ተረዳኝ፣ ይቅርታ አድርግልኝ። በጣም ከቀልድ ጋር ነው። በቃ ሁሉም ነገሮች እንትን እያልሻለሽ መጀመሪያ ደረጃ እኔና አንቺ ምንም እንደዚህ እንኳን ያገናኘን ጉዳይ የለም። እኔና አንቺ ጨርሰናል። ከዛም ባለፈ ልጃችንን በጋራ ተስማምተን ማሳደግ እንችላለን። ከዛ ውጭ ግን እኔና አንቺ ጋር ምንም አይነት የሚመለስ ወይንም እኔ ወደ ኋላ የሚመለስባቸው ነገሮች ምንም አይነት ነገሮች የሉም። እንደዚህ አይነት ነገር የሚመለሰው የቀረኝ ነገር ቢኖር ነው። ገባሽ? እኔ ጋር ነው ደግሞ ምንም የቀረ ነገር የለም። ሁሉ ነገር ጨርሻለሁ እና ምናልባት አሁን ላይ እነዚህ ስሜቶች ተሰምተውሽ ከሆነ ሁሉም ነገር ረፍዷል። እኔ አሁን ላይ የራሴ ነው ጀምሬያለሁ። ከዛም ባለፈ ደግሞ በዚህ ልክ እንኳን እኔና አንቺ በእንደዚህ አይነት ርዕስ ማውራትም አንችልም። ከዚህም በኋላ በእንደዚህ አይነት ምክንያት ትናንትናም በግድ ኬክ ካልቆረስክ አንቨርሰሪ ካላከበርክ እያላችሁ ነበርና ሩታ ብዙ ነገሮች ምናልባት እስከዛሬ አልቆረጣልሽም ሊሆን ይችላል። እኔ ግን ከቆረጣልኝ በጣም ቆየ። የራሴን ሞት ያለው ሰው ነውና እኔ አንቺንም በማይሆን ነገር ተናገሬ ከአንቺ ጋር ተከራከሬም ተጨቃጭቄም አንቺንም ማስደበር አልፈለግም። ለምን ልጄ ናት ልጅ። ስለዚህ እኔና አንቺ መሀል ልጅ አለ። ልጃችንን በአግባቡ በሰላማዊ መንገድ ማሳደግ እንችላለን። ከዛ ውጭ ግን እኔና አንቺ የሚያገናኘን ወይም ወደ መጀመሪያ ህይወታችን የሚመልሰን ምንም አይነት ነገር የለም። ኦልሬዲ የፈሰሰው ውሃ ከመሬት ላይ ልታፍሺው አትችይም አይደል?
አልቋል በቃ። ስለዚህ በእንደዚህ አይነት ጉዳይና በእንደዚህ አይነት ርዕስ እኔንም እየጠራሽኝ ማይሆኑ ውስጤን ባትረብሽኝና ሰላሜንም ባትነሽኝ ደስ ይለኛል። ለምን እንደዚህ አይነት ርዕስ የሚያስወራም እንኳን ጉዳይ የለንም እናንተና ጨርሰናል። እኔ ጨርሻለሁ በበኩሌ በጣም አከብርሻለሁ። የልጄ እናት ነሽ፣ ሪስፔክት አለኝ። ከዛ ውጭ ግን ምንም አይነት ነገር እኔ ካንቺ ጋር ወደ ኋላ መልሽ ምንም የማደርገው እንትን የምለውም ነገር የለምና ጨርሻለሁ። በእንደዚህ አይነት ጉዳይ አትጥሪኝ ሩታ። እኔ አንድና አንድ ሰላም ነው የምፈልገው። ለአእምሮዬ ትንሽ ሰላም አግኝቷል። ስለዚህ አንደርስታንድ አድርጊኝና እኔንም የራስሽን ህይወት ብትኖሪ ሞር የተሻለ ነው ብዬ ነው የማስበው። ገባሽ? ስለዚህ ይሄ ነው። እርግጠኛ ነኝ? አዎ 100% እርግጠኛ ነኝ። እኔ ጋር ምንም አይነት ስሜት የለም አሁን ላይ። የሰው ልጅ የሆነ ስሜት ሲኖረው ወይንም ለዛ ሰው የሆነ ነገር ሲኖረው ነው እንደዚህ አይነት ነገር ትንሽ እንኳን ሊያንገራግር የሚገባው። እኔ ጋር ግን ምንም አይነት የቀረ ስሜት የለም። ጨርሻለሁ። ስለዚህ በእንደዚህ አይነት ጉዳይ እንድትረብሽኝም እንደዚህ ርዕስ እያነሳሽ እንድታወራኝም አልፈልግም። ከዛም ባለፈ ደግሞ የሰው ልጅ ያለ ፍላጎቱ ምንም አይነት ነገር ማድረግ አይችልም አይደለ? እኔም ያለ ፍላጎቴ ምንም ማድረግ አልችልም። በቃ አለቀ። ትናንትና ለዛ ነው ያስገድዳችሁ ምንም ነገር ልታረጉ እንደማትችሉ የነገርኳችሁ ማለት ነውና እኮ ያስገድድኩ አይደለም ግን ይገባኛል። በጣም አመሰግናለሁ። መልካም ህይወት እመኝልሻለሁ። ለኔ መልካም ነገር እግዚአብሔር እንትን ይበልልኝ፣ ላንቺም እንደዛ። ከዛ ውጪ ግን በእንደዚህ አይነት ርዕስ በድጋሚ እኔና አንቺ ማውራት ምንም አይገባንም ሩታ። እኔ ጨርሻለሁ። በቅቶኛል። በቃ ሁሉም ነገር በቅቶኛል። ምናልባት ዛሬ ላይ ነገሮች አሁን ከገቡሽ አሁን ረፍዷል፣ ሁሉም ነገር ረፍዷልና መመለስም አልችልም። ስለዚህ በአግባቡ በሰላማዊ መንገድ ልጆችንን ሞር ማሳደግ ነው የተሻለ ነው ብዬ ማስበው ማለት ነው። እኔና አንቺ መሀል ላይ ይሄ ነው ማለት ብዙ ጊዜ እንደዛ ብለኸኝ ታውቃለህ። የራሴ ነው ጀምሬያለሁ ምናምን ብለኸኝ ታውቃለህ ከዚህ በፊት። ግን ደግሞ አንዳንዴ ወደ ኋላ ትመለሳለህ፣ እኔንም ተስፋ የሚሰጥ ነገር ታሳየኛለህ። ለነሱ አይነት ነገሮች በሙሉ በጣም ከመልሽ በላይ ማለት ነው ተስፋ ለሰጠሁሽ ነገሮች እንደገና ደግሞ ለእያንዳንዱ ነገሮች ይቅርታ፣ በጣም ሶሪ። በቃ እኔም ባለማወቅ ነበር እንደዚህ አይነት ነገሮች ሳደርግ ነበር። ከዚህ በኋላ ግን አይለመደኝም እና በእንደዚህ አይነት ጉዳይ ባትረብሽኝ ደስ ይለኛል። በጣም ይቅርታ፣ እኔም ተስፋ ከሰጠሁሽ ማለት ነው። እና ከዚህ በኋላ ግን እንደነገርኩሽ ነገሮችን እያስተካከልኩኝ በሰላማዊ መንገድ ነው መቀጠል የምፈልገው። ከየትኛውም ሰው ጋር መጋጨትንም ምንም ማድረግንም አልፈልግም። በሰላም ነው መኖርን የምፈልገው ማለት ነው። ስለዚህ አንቺ ደግሞ የመጣሽ ህይወቴን ምናምን እንድትበጠብጪው እንድትረብሽኝ አልፈልግም። እኔ እኮ ህይወትን በቁጭ ረብሽ አላውቅም። ገና ዛሬ አይደል እንደዚህ ነገር አወራሁ። በቃ ታውን ማውራት አይጠበቅብሽም። እንደዚህ አይነት ነገር አልፏል። ሁሉም ነገር አልፏል። በቃ ሁሉም ነገር በቃ ያለው። እኔ ግን እንደዛ ይሰማኛል። እኔ ግን ይሰማኛል። በቃ እኔ ትቻለኝ ሁሉም ነገር መሸነፍ ስለማትፈልግ ነው አይደል? እንደዚህ የምትሆነው ከመሸነፍ ጋር የማይገናኘው ነገር የለም። የእውነቴን ነው፣ ከልቤ ነው የምነግርሽ። ጌታ ነው የምሬን። በቃ ትቻለሁ፣ ሁሉ ነገር ትቻለሁ። ይቅርታ ማድረግልሻለሁ። ከዚህ በኋላ ግን ድጋሚ ወደ እኔና አንቺ ምንም ያገናኘን ነገር አይኖርም። ለይቅርታው ተቀብዬሻለሁ። ያኔ ይቅርታ ስትጠይቂኝ ባለፈው ነው ይቅርታሽን የተቀበልኩት ማለት ነውና አሁን እኔና አንቺ መሀል ይቅርታ የሚያጠያይቅ ነገር የለንም። ስለዚህ በቃ ተረጋጊና ነገሮችሽን የአንቺ የራስሽን እንትን ብትይ ነው ሞር የተሻለ ነው ብዬ አስባለሁ ማለት ነው። እና ትንሽ አሁን ላይ ሰላሜን ለመመለስ እየሞከርኩኝ ነው ያለሁት እና በዚህ መሀል ደግሞ እንደዚህ አይነት ነገሮችን ባታቀርብልኝ ደስ ይለኛል። ብዙ ነገሮች አሞኝ ከፍቶኝ ነበሩኝ፣ ብዙ ነገሮች አስጠልተውኝ፣ ብዙ ነገሮችን አሳልፌ ነው ዛሬ መጣሁ። ስለዚህ ዛሬ ደግሞ ነገሮችን ለማስተካከል በመሞክርበት ታይም እንደዚህ አይነት ነገሮች ባታነሽብኝ ደስ ይለኛል። ማለት እኔ እኮ ከአንተ በላይ ብዙ ነገሮችን ላሳልፋለሁ። ብዙ ነገሮችን እየተቋቁሜ ያለፍኩኝ ሰው ነኝ እና አሁን ስጎዳ ማየት ያስደስታል። እንድትጎጂ አልፈልግም። ማንም ሰው አይደለም አንቺ፣ የትኛውም ሰው በእኔ ምክንያት እንዲጎዳም ምንም እንዲሆን አልፈልግም። በቃ ግን ደግሞ መወሰን መቻል አለብሽ። በቃ ላይፍሽ ላይ መወሰን አለብሽ። ገባሽ? ብዙ ነገሮች ባለማወቅ ብታደርጊያቸውም አሁንም ደግሞ መወሰን መቻል አለብሽ። ብዙ ነገር እንዲቆርጥልሽ ነው የምፈልገው። ገባሽ? አለቀ። እኔ ከዚህ በላይ ሩታ እኔና አንቺ በእንደዚህ አይነት ጉዳይ እንኳን ማውራት አይገባንም ነበር። ለምን ልትረዳኝ አትሞክርም? ብዙ ነገሮች ተቀይረዋል ሩታ፣ ብዙ ነገሮች ተቀይረዋል። በቃ ተረዳሽኝ? ስለዚህ የቀድሞውን አብርሃም አይደለም እኔ ጋር አሁን የምታገኘው። ማለት ነገሮች እኮ የተቀየሩት ገና
እኔ እንጃ ተቀይሯል ብሎ እንኳን ለማውራት እኮ ያን ያህል ብቁ አይደለም። የምሬ ነው። ያን ያህል ብቁ አይደለም ተቀይሯል ምናምን ብለህ ለማውራት እስከ ቅርብ ጊዜ እኮ የሆነ ለኔ ያለን ፊሊንግ እኮ እያሳየህ ነበር አይደል? በጣም በቃ ምናልባት መስሎሽ ነው ለምን ያንን ፊሊንግ ላሳይሽ አልችልም። ሩታ በእውነት ብዙ ጊዜ አድርገኸዋል። ዛሬ ላይ ታዲያ እንደወሰንኩኝ የታወቀሽ ዛሬ ላይ ነው ነገሮች የገቡሽ። ዛሬ ነው የኔ ነገር የኔን ማንነት የገባሽ። እኔን ማወቅ የፈለግሽው ዛሬ ነው። ረፍቷል። እንደዛ አይደለም። ረፍቷል። እግዚአብሔርና አይሆንም ነው ረፍቷል። በቃ እኔ በቃ አመሰግናለሁ። እኔ ላንቺ ክፉ አልመኝም፣ ጥሩ ነው የምመኘው። መልካም ነገር ይግጠምሽ፣ በሄድሽበት ሁሉ ፈጣሪ ይከተልሽ። አሁን ላይ ግን እንደዚህ አይነት ርዕስ በእግዚአብሔር እንዳታንሽ፣ ውስጤን የማትረብሹ ወስኛለሁ። ለነገሮች ወስኜ ነው። እውነቱን ልንገርህ የሆነ ነገር ባይኖር ኖሮ ይሄንን ርዕስ ስላነሳው ልትረብሽ አልችልም ነበር። ይሄ ነገር ካለ ግን ልትረብሽ ትችላለህ። እኔም በራሴ ሰው ልጅ ነኝ አይደል? ብዙ ነገሮች ሊረብሽኝ ይችላል። አዎ ዴይ ቱ ዴይ ምድር ላይ ስትኖሪ ብዙ አይነት ነገሮችን አእምሮሽን ሊረብሸው ይችላል። ግን ደግሞ ይሄ ነገር አድ እንዲሆንብኝ ደግሞ አንቺ ነገር ደግሞ አድ እንዲሆንብኝ አልፈልግም። ቢያንስ በቃ የራሴን ላይፍ በራሴ መንገድ ነገሮችን ለማስተካከል እየሞከርኩኝ ያለሁት ገባሽ? ለመኖር እየሞከርኩ ስለዚህ እኔም ደግሞ የኔን ማንነት ደግሞ የምትፈልጊው ከሆነ ቢያንስ ልጅሽ አባት እዚህ ደስ ይባል አለ እንኳን በህይወት ለማለት እኔ በህይወት እንድኖር ፈቀጅልኝ። ገባሽ? እየተጨነኩ ነው ያለሁት በብዙ ነገር ማለት ነው። ነገ ላይ ልጅ ሲጠይቅሽ አባት አለ ማለት ትፈልጊያለሽ አይደል? ስለዚህ በዚህ ላይ ልክ እያስጨነቀኝ ያለው ይሄንን ደግሞ የምትፈልጊ ከሆነ በቃ ማለት አሁን ይሄ የኔ እናንተ ጉዳይ ነው እንደዚህ እያስጨነቀኝ ያለው ወይስ ምንድነው እያስጨነቀኝ ያለው? አልገባኝም። ማለት ይሄንን ስላነሳውብክ ያንተን ህይወት ሊያሳጣ የሚችል ምንም ነገር አለ ብዬ አላስብም። በዛ ጋር ስለገባኝ ነው። የራስሽን ህይወት ለመኖር ሞክሪ። በቃ ራስሽን ስለራስሽ ለመኖር ሞክሪ። በቃ ስለዚህ በቃ ወንንቺ የሚያገናኙን ነገሮች እምቢ ካልሽኝ ደግሞ እኔ ችግር የለብኝም። ከምንም ነገር ርቄ እንትን ማለት መኖር አያቅተኝም። ተረዳሽኝ? ያው ላይ ነገሮች ስልት ስራ ነው። እኔ ከምንም ርቄ ያልኩ አይደለም። ከምንም እንድትርቅ አልፈልግም። እንደሞ ማፈልግ ከሆነ እንደዚህ አይነት ጥያቄ ዳግም እንዳትጠይቂኝ፣ እንዳታነሽብኝ። እኔ ስለችልፍ ነው እንዴ እንደዚህ ነው? ስለመሸነፍ አይደለም። ስለመሸነፍ አይደለም። አይመስልም ማለት ዛሬ ነው ተሸንፌ እስቲ ላንተ ፊሊንግ አለኝ ስላልኩ ነው እንደዚህ ከመሸነፍ ጋር የሚያገናኘው ነገር የለም። በቃ ለሁሉም ነገር ስለረፈደ ነው ሩታ። እኔ ስሜቴ ጠፍቷል እያልኩሽ ነው። የሰው ልጅ ነኝ። በቃ ማፍቀር የሚችል ልብም መራቅም መጥላትም አለማፍቀርም ይችላል። ስለዚህ በቃ እኔ ደግሞ አሁን ላይ ሁሉ ነገር ውጥት ብሎልኛል። በቃ ትቼዋለሁ። ስለዚህ በቃ ደግሞ አእምሮዬንም ወደ ሌላ ነገር እንድረብሽ በግልጽ አማርኛ ላንቺ ፊሊንግ የለኝም እያልኩሽ ነው። ገባሽ? በግልጽ አማርኛ በዚህ ልክ እየነገርኩሽ ደግሞ አንቺ መቀበል ካቃተሽ እንግዲህ ምንም ማድረግ አይቻልም። በጣም ያረጋ 100% ምንም አይነት ፊሊንግ የለኝም እያልኩሽ ነው። አይመስልም ተግባር ግን ማለት ከዚህ በኋላ ደግሞ በተግባር የማሳይሻለሁ። በቃ ከዛ በፊት ልሳሳት እችላለሁ። ከዚህ በኋላ ግን ተግባሬም ደግሞ ያሳይሻል። ከዚህ በኋላ ተሳስተህ አይመስለኝም። ከሰው ጋር ስሆን እና ብቻዬን ስሆን የምታሳየኝ ነገር አለ። ዛሬ ላይ ብቻሽን ነሽ አይደል? ማንም የለም አይደል? ስለዚህ ማንም ሳይኖር ሲቀርም እንደዚህ ነው። በቃ ከዚህ በኋላ ይሄ ማንነት ነው የኔ፣ ይሄ ማንነት ነው ትክክለኛ ማንነት። ይገባሽ? ከዚህ በኋላ ይሄንን ማንነት ነው የምታገኘው። አሁን እንደዚህ የምታናገረኝ እኔ ተሸንፌ ስላወራሁክ ነው አይደለ? አይደለም፣ በእውነት ነው አይደለም። አንቺ ተሸነፍ ስላልተሸነፍሽ አይደለም። በእውነት ነው። ህይወት እንዴት ነች? በቃ ዛሬ ተሸንፌ አንዳንድ ጊዜ የሆነ ነገር ላይ እደርስበታለሁ ብለሽ አስበሽ ችላ ያልሽው ነገር ነገ ላይ ላትደርሽበት ትችያለሽ። ብዙ ነገሮች ተቀይሮ ነው ልታገኛቸው የምትችይው። ስለዚህ በቃ አብቅቷል። በቃ ስለዚህ በቃ ጉዳይ ላይ ደግሞ እንደዚህ አይነት ርዕስ እያነሳን እናንቺ ማውራት መከራከርም መጨቃጨቅም አይገባንም። ነገም ከነገ ወዲያም ይሄንን አብርሃም ነው ልታገኙ የምትችይው። ምንም የሚቀየር ነገር የለም ከዚህ በኋላ። ስለዚህ ይበልጥ ደግሞ ጭንቅላቴን ደግሞ ሰላምን እንዲያገኝ ለራሴ ብትተይኝ ሞር የተሻለ ነው ብዬ ማስበው። ስለዚህ ሩታ እኔ ከዚህ በላይ ባላወራ ደስ ይለኛል። እኔ እኮ ምንም ብዬ ካላቅም ለምን እንደዚህ ትላለህ? በቃ እየጨነቀኝ ነው። ከዚህ በላይ ባልጨናነቅም ደስ ይለኛል።
መናገር አልነበረብኝም ማለት ነው። ማለት እንደዚህ ነው መናገር ሳይሆን ለራስሽ እንኳን ደግመሽ መንገር የለብሽም አይደለም። ለኔ ለራስሽ ለአእምሮሽ እንኳን ደግመሽ መንገር ችግር አለው። የልጅ አባት ነው አይደል? የልጅሽ አባት ነኝ። አሁንም ደግሞ አይካድም የልጅሽ አባት ነኝ። ግን ደግሞ ስለዚህ የልጅ አባት ያለኝን መውደድ ብነግረው ምን ችግር አለ እኮ? እኔና አንቺ ግን አብረን መኖር እንችላለን ማለት አይደለም። አንቺንም ማሩታ ስለማይችል ያለን ፊሊንግ እያወቅኩኝ እኔ ምንም አይነት ነገር ከዚህ በላይ ምን ታምጥ እኔ ተሸነፈ ስቲል ነው ዳውን ስላልኩ ላለመሻነፍ አይደለም የነገርኩሽ ነው። የሰው ልጅ ፊሊንግ ሊኖር ይገባል። የሆነን ሰው አፍቅሮ ነው ሊኖር የሚገባው። ገባሽ? እኔ ደግሞ ምንም ስሜት ሳይኖረኝ ካንቺ ጋር መኖርን አልፈልግም። ለዛ ነው በቃ አንቺንም ነገ ላይ ደግሞ መጉዳት አልፈልግም። ስሜት ሳይኖር ካንቺ ጋር ብኖር ነገ ከነገ ወዲያ አንቺንም ነው የምረብሸው፣ ልጅሽንም ነው የምረብሸው። ከዚህ ሁሉ ግን ሰላምሽን ይበልጣል ብዬ ስለማስብ ነው። ለአንቺም ከማሰብ አንፃር ነው። እርግጠኛ ነኝ፣ 100% እርግጠኛ ነኝ። እርግጠኛ ትመስለኝም በእውነት አማርኛ የሚገባሽ ከሆነ እኔ ከዚህ በላይ ሁለት አይመስለኝም። መከራከርም ማውራትም አልፈልግም። መናገር ያለብኝ ነገር ይሻለው ብዬ አስባለሁ በግልጽ አማርኛ። ስለዚህ ፕሊዝ በቃ ተይኝና ራሴ ላይ ሁሉም ነገር ሊቀር ነው ይችላል። እሺ ለምን ተስፋ ሰጠኝ? ቻው ለምን ተስፋ ሰጠኝ? ቻው በይመጣ ለምን ተስፋ ሰጠኝ? ወጣኔ ተስፋ አልሰጠሁሽም ላንቺ ምንም አይነት ተስፋ አልሰጠሁሽም ላንቺ እየመሰለሽ ስለነበረ ነው። ምናልባት ያ ተስፋ ይሆናል አንቺንም ብዙ ነገሮችን እኔ ላይ እንትን እንድትይ ያደረገሽ ነው። ትክክል አይደለም ያ። ስለዚህ እኔ ደግሞ ላንቺም ከማሰብ አንፃር ነው የሁሉ ነገር እያወራሽ ያለሁት። ላንቺም ይሻላል ብዬ አስባቸው ነገሮች ናቸው። ገባሽ? ስለዚህ እኔ ታውቀኛለህ ምንም ነገር ባላይ እንደዚህ አይነት ሴት አይደለሁም። ደፍሬ የምናገርም ሆነ ለመውጣት መሞከር አይነት ሴት አይደለሁም። ሁሉም ነገር ለመረዳት እየሞከርኩኝ ያለው አንቺም እኮ ማለት አንተ ላይ የሆነ ነገር ባላይ ኖሮ ያለኝ ፊሊንግ ለማውጣት ደፍሬ ሞከር አይነት ሰው አይደለሁም። ከሰው ጋር ሲሆን ምናምን የምታሳየኝ አክት ምናምን ሌላ ነው። ብቻ ልጅን ልታገኝ ስትመጣ የምታሳየኝ አክት ሌላ ነው። ብቻ ነው ያለው ታረጋ ከዚህ በኋላ የማንነት ነው አይ ነው ዛሬ ብቻ ነው ያገኘው። ግን አይ ቲንክ ተሸንፌ ስለወራሁ ነው እንደዚህ ሆንኩ። ስለወራሽ ነው እውነት ነው። በዚህ ልክ ደፍሬ ለመጠየቅ እውነት ለመናገር ሞራል አይኖረኝም ነበር። እሱ የኔ ነገር ለኔ እንዳለው ባያሳየኝ ነው አትሊስት እኔ እንጃ ማለት አይ ቲንክ መሸነፌ ነው መሰለኝ። እስቲ ነው ላንተ ስሜት አለኝ ማለቴ ነው መሰለኝ እንደዚህ እንዲሆን ያደረገው ማለት አያውቃትም። እችኛዋ ሩታ መሸነፍ የምትወደው ሩታ አያውቃትም። ማንም ፊት እንደዚህ የምትሆነው ሩታ አያውቃትም። ረስቷታል። አይ ነው ብዙ ነገሮችን ጠንክሬ አሳልፌ አውቃለሁ። ብዙ ነገሮችን የምትጋፈጠው ብዙ ነገሮችን ማለፍ የምትችለው ሩታን ነው የሚያውቀው እሱ እና አይ ቲንክ እንደዚህ መሆን ይሆናል ዛሬ ላይ እኔ ላይ እንደዚህ እንደሆነ ያደረገው ግን አላውቅም። ብዙ ነገር አድርጓል ማለት ብዙ ነገር ወጥቶ ብዙ ነገር ወርዷል። ግን እስቲል ነው እውነት ለመናገር ለሱ ያለኝ ስሜት አልተቀየረም። በጣም የሚገርመኝ ነገር ከራሴ ጋር ብዙ ነገር ለመታገል
ብዙ ነገር ለማለፍ ብዙ ነገር ለመተው ሞክሬያለሁ። ብዙ ነገርንም ተቋቁሜ ችዬ አልፌያለሁ። አሁን ላይ ግን ነገሮች ለምን ተከብዱኝ አላውቅም። በጣም ብዙ ነገርን ያሳለፍኩኝ ሴት ነኝ። ብዙ ነገር እያየሁኝ የቻልኩኝ ሴት ነኝ። አትቆምም በዚህ ጊዜማ በቃ ተሰብራ ነው የምትቀረው፣ ልትወድቅ ነው ምናምን በመባልበት ታይም ብዙ ነገሮችን ጠንክሬ ያሳለፍኩኝ ሴት ነኝ። ግን አሁን ላይ ለምን እንደዚህ ነገሮች እንደከበዱኝ አላውቅም። እውነት ለመናገር እቺማ ምንም አትሰበርም፣ እቺማ ምንም አትወድቅም፣ እቺማ ምንም አትውልም ምናምን እየተባልኩኝ ብዙ ነገሮችን አልፌያለሁ። ግን አሁን ላይ እንደዚህ ሆኜ መገኘቴ ለራሴ ነገሮች እውነት ቢያስደብሩኝ ማለት እንደዚህ መሆኔን አልወደውም እኮ። ግን በቃ ከራስ ጋር አንዳንዴ መታገል ይከብዳል አይደል? ህሊናችሁን መዋሸት፣ ህሊናችሁን ራሳችሁን መደበቅ አትችሉም። በቃ ከበደኝ። እኔ እንጃ የቻልኩት መጠን ግን ደህና ለመሆን እሞክራለሁ። ይህንን ነገር ከምትወዱት ሰው መስማት ይከብዳል። ይዞም ከልጅ አባት እንደሚወደኝ፣ እንደሚያፈቅረኝ፣ እንደማይተወኝ፣ ሁሌም አብሮኝ እንደሚሆን፣ ሁሌም ከጎኔ እንደሚሆን እየነገረኝ የቆየውን ሰው ዛሬ ላይ ላንቺ ምንም አይነት ፊሊንግ የለኝም የሚል ቃል ከሱ መስማት ይከብዳል፣ ይሰብራል። አላቅም ለምን ብቻዬን ባገኘ ቁጥር ለምን ተስፋ እንደሚሰጠኝ፣ ለምን የሆነ ነገር ለኔ እንዳለው እንደሚያሳየኝ አልገባኝም። ግን ዛሬ ላይ የሆነ ተሸንፌ ለመታየት ማለት ለሱ ያለኝን ፊሊንግ ለመናገር ስሞክር ለምን እንደዚህ እንደሆነ አላቅም። ማለት ያንን ፊሊንግ እንዲያሳየኝ ሁሌ ኃይለኛ ሆኜ መቅረት ነበረብኝ ማለት ነው። አላቅም ብቻ እንጃ። በብዙ ጥያቄ ነው ተከብቤ ያለሁት አሁን ላይ። ተግባሩ አንዳንዴ ሌላ ነው፣ አንዳንዴ ደግሞ እንደዚህ አይነት ይሆናል። ከሰው ጋር ሲያገኘኝ ይቀያየራል፣ ብቻዬን ሲያገኘኝ ሌላ ሰው ይሆናል። ለምን አላቅም። ብቻ በቃ ነገሮችን ለማለፍም ለመጠንከርም እሞክራለሁ። ከዚህ ውጭ ምንም ልላችሁ አልችልም። ደህና ሁኑልኝ።